Welcome to Lomi News, your trusted source for the latest updates. የኤርትራ መንግስት ሰሞኑን ብዛት ያለው የእግረኛ ወታደር ወደ ተለያዩ የኢትዮጵያ ድንበር አካባቢዎች አስጠጋ። ኢትዮጵያ በሚቀጥለው ዓመት መጀመሪያ የነዳጅ ምርት ወደ ውጭ ልትልክ ነው ተባለ። ጠቅላይ ሚኒስትር አብይ አህመድ በድብቅ ነዳጅ ስናመርት ነበር ብለዋል። በዝቋላ ገዳም በርካታ መነኮሳት በታጣቂዎች ተገደሉ። ህወሓት ከኤርትራ ጋር የጀመረውን ግንኙነት የበለጠ እንደሚያሳድግ ገልጾ እንደ ሱዳን ካሉ ጎረቤቶቻችን ጋርም ዝምድናችን ይጠናከራል አለ። በብዙ ሺዎች የሚቆጠሩ የትግራይ ክልል ወጣቶች ባደገኛ መንገድ ክልሉን ጥለው መሰደዳቸው ተነገረ። ሰሜን ኮሪያ የእስራኤል ኢራን ጦርነትን ልትቀላቀል መሆኑን አስታወቀች። አገሪቱ ለኢራን ጅምላ ጨራሽ የኒውክሌር መሳሪያ አቀርባለሁ ብላለች። ከዚሁ ጋር ተያይዞ ኢራን ዛሬ በፈጸመችው የሚሳኤል ጥቃት እስራኤል ከባድ ጉዳት ደርሶባታል። እነዚህና ሌሎች የዕለቱን መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው ዜናችን እናልፋለን። የኤርትራ መንግስት ሰሞኑን ወደ ተለያዩ የኢትዮጵያ ድንበር ቦታዎች ጦሩን ማስጠጋቱ ተሰምቷል። የኤርትራ ሰራዊት 50ኛ 72ኛና 65ኛ ክፍለ ጦር ከትላንት በፊት ከአስመራ ዙሪያ ተነስቶ ወደ መረብና ባድመ የትግራይ ድንበር እየገባ መሆኑ ተሰምቷል። በተመሳሳይ የ91ኛ ብርጌድ ናደው ኮማንዶ ወደ ባዳና አሰብ መስመር እየገባ እንደሆነም ምንጮች ገልጸዋል። የኢትዮጵያ መንግስት ኢትዮጵያ የባህር በር መግቢያ ማግኘት አለባት የሚል አቋሙን መግለጽ ከጀመረ ወዲህ በሁለቱ ሀገራት መካከል ያለው ግንኙነት ሻክሯል። በዚህም የተነሳ ሁለቱም ሀገራት ወደሚዋሰኑባቸው የድንበር አካባቢዎች ወታደሮቻቸውን እያስጠጉ እንደሆነ ይነገራል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የብልጽግና አመራሮች በኤርትራ ላይ የጦርነት ትንኮሳዎችን እየፈጸሙ ነው በማለት በተደጋጋሚ ወቅሰዋል። በአንጻሩ ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ለህዝብ ተወካዮች ምክር ቤት ባቀረቡት ሪፖርት የኤርትራ መንግስት እየተወራጨ ነው ሲሉ ተደምጠዋል። ብርሃኑ ጁላ አክለውም ኢትዮጵያ አሰብን ወደብ ለመጠቀም በሰላማዊ መንገድ የኤርትራን ለምና ሳይሳካላት መቅረቱን አመልክተው ችግሩ በንግግር ካልተፈታ ሁለቱ ሀገራት ሊጋጩ እንደሚችሉ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሚቀጥለው መስከረም ወር ላይ የመጀመሪያ ዙር የነዳጅ ጋዝ ምርት ለገበያ ታቀርባለች ሲሉ ተናገሩ። ጠቅላይ ሚኒስትር አብይ ይህን የተናገሩት ከሚዲያ ባለሙያዎች ጋር ባደረጉት ውይይት ነው። ላለፉት ዓመት በዚህ ጉዳይ ምን ሲሰራ እንደነበር አታውቁም ያሉት ጠቅላይ ሚኒስትሩ ከነገርናችሁ ከውስጥም ከውጭም ጣጣው ስለሚበዛ ነው ዝም ብለን የሰራ ነው ሲሉ ተደምጠዋል። ይህ ምርት የት አካባቢ እንደሆነ በቀጥታ ባይናገሩም በንግግራቸው ወቅት ላለፉት 2-3 ዓመታት እኔ የምጎበኘው ጋዙን ነው፣ እናንተ የምታዩት ስንዴውን ነው ሲሉ ገልጸዋል። እስካሁን ያልነገርናችሁ በህዳሴ ላይ የከፈልነው ዋጋ ከፍተኛ ስለሆነ ነው ሲሉ ፕሮጀክቱ ላለፉት ዓመታት በተለያዩ መንገዶች በሚዲያው ከሚደርስበት ጫና ለመላቀቅ በዝምታ መሰራቱን አስረድተዋል። ወደ ስልጣን የመጡ ሰሞን መንግስታቸው በሶማሌ ክልል ኦጋዴን በቢሊዮን በርሜል የሚቆጠር ነዳጅ መገኘቱን ገልጾ በቅርቡም ማውጣት ይጀምራል ብሎ ነበር። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳት በታጣቂዎች መገደላቸው ተሰምቷል። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ውስጥ የሚኖሩ መነኮሳት ሰኔ 15 ቀን 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑት ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ቴሌቪዥን ገልጿል። የቴሌቪዥን ጣቢያው ስለተገደሉና ታፍነው ስለተወሰዱ መነኮሳት ቁጥርና ዝርዝር ጉዳይ እያጣራ መሆኑንም አመልክቷል። ባለፈው ዓመት የካቲት ወር ላይ የተፈጸመውን ጨምሮ በተለያዩ ጊዜያት በገዳሙ ላይ ተደጋጋሚ ጥቃት ደርሷል። ህወሓት በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እሰራለሁ አለ። ህዝባዊ ወያኔ ሓርነት ትግራይ አክሎም ተመሳሳይ ግንኙነቶች ከሌሎች ጎረቤት ሀገር ህዝቦች ጋር እንዲኖሩ እጥራለሁ ብሏል። በቅርቡ ህጋዊ ሰውነቱ በምርጫ ቦርድ የተሰረዘው የህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ይህን የተናገሩት የክልሉን ሰማዕታት ለ37ኛ ጊዜ ለማሰብ በሃውዜን ከተማ በተካሄደው ስነ ስርዓት ላይ ባስተላለፉት መልእክት ነው። ሊቀመንበሩ በተጨማሪም የፕሪቶሪያ የሰላም ስምምነት በርካታ ጉዳዮች አልተፈጸሙም ብቻ ሳይሆን ስምምነቱ ጠቅልሎ የሚፈርስበት እንቅስቃሴዎች ከጊዜ ወደ ጊዜ እየተባባሰ እየሄደ ይገኛል ሲሉም ተደምጠዋል። የእርሳቸው ምክትል አማኑኤል አሰፋም ሰሞኑን ባደረጉት የአደባባይ ንግግር ህወሓትና ማዕከላዊ መንግስቱ በድጋሚ ወደ ውጊያ ሊገቡ እንደሚችሉ ፍንጭ ሰጥተዋል። አቶ አማኑኤል የትግራይ ክብር ተደፍሮና ሉዓላዊነት ተጥሶ በፕሪቶሪያ ስምምነት ምክንያት ዝም አንልም ነበር ያሉት። በትግራይ ክልል በሁለት ዓመት ውስጥ 56000 ወጣቶች ባደገኛ መንገድ መሰደዳቸው ተነገረ። በሁለት ዓመት ውስጥ 56000 ወጣቶች ከትግራይ በህገወጥና አደገኛ መንገድ መሰደዳቸውን የትግራይ ክልል ወጣቶችና ስፖርት ጉዳይ ቢሮ አስታውቋል። በክልሉ ያለው ያልተረጋጋ ፖለቲካዊ ሁኔታና ስራ አጥነት ለወጣቶች ስደት መበራከት ምክንያት መሆኑ የተገለጸ ሲሆን የእነዚህ ወጣቶች መዳረሻ ደግሞ በአብዛኛው ሳውዲ አረቢያና በሊቢያ በኩል ወደ አውሮፓ መሆኑ ተገልጿል። የትግራይ ክልል የወጣቶች ቢሮ ኃላፊ የሆኑት አቶ ሀዱሽ ስባጋዲስ በተለያዩ ችግሮችና ስጋቶች ምክንያት
ምክንያት በርካታ ወጣቶች በትግራይ የመኖር ፍላጎት የላቸውም ብለዋል። አቶ ሀዱሽ ከ56 ወረዳዎች የተገኘ መረጃ እንደሚያመለክተው 56000 ወጣቶች ከክልሉ ተሰደው ወጥተዋል ሲሉ ለዶቼ ቬለ ተናግረዋል። በክልሉ ከጦርነቱ በኋላ በተደረገ አንድ ጥናት ከ80 በመቶ በላይ ወጣቶች በክልሉ የመኖርና ቋሚ ህይወት የመመስረት ፍላጎት እንደሌላቸው አረጋግጧል ተብሏል። ሰሜን ኮሪያ ለኢራን የኒውክሌር ጦር መሳሪያ ለማቅረብ ዝግጁ መሆኗ ተነግሯል። የእስራኤልና ኢራን ጦርነት ከተጀመረ ጊዜ አንስቶ ሰሜን ኮሪያ የኢራን ደጋፊ ሆና ቆማለች። የፓኪስታን ዜጎችም መንግስታቸው ለኢራን ድጋፍ እንዲያደርግ በአደባባይ ተሰልፈው ጠይቀዋል። የእስራኤል ጥቃት የበዛባቸው የኢራን ባለስልጣናት ግን አያቶላህ አሊ ካሚኒን ከኢራን ጠቅላይ መሪነት ለማንሳት እያጤኑ እንደሚገኝ ተዘግቧል። የ86 ዓመቱ አያቶላህ ራሳቸውም በእስራኤል ልገደል እችላለሁ በሚል 3 ተተኪ ወታደራዊ መሪዎችን መምረጣቸው ተሰምቷል። ከዚሁ ጋር በተያያዘ አሜሪካ ኢራን ቁልፍ የነዳጅ ማመላለሻ መስመር የሆነውን የሆርሙዝን ሰርጥ እንዳትዘጋ ቻይና እንድትተባበር ጠይቃለች። የአሜሪካ ውጭ ጉዳይ ሚኒስትር እሁድ ዕለት በኢራን የኒውክሌር ጣቢያዎች ላይ ከአሜሪካ ጥቃቶች በኋላ ኢራን ወሳኝ የንግድ መስመር የሆነውን የሆርሙዝን ሰርጥ እንዳትዘጋ ለመከላከል ቻይና እንድትረዳ አሳስበዋል። ሩሲያና ቻይና እስካሁን ባለው የእስራኤል ኢራን ጦርነት ከየትኛው ወገን እንደቆሙ የሚገልጽ ጠንከር ያለ አቋም አላሳዩም። ኢራን በዛሬው ዕለት በርካታ ሚሳይሎችን ወደ እስራኤል የተኮሰች ሲሆን በቴል አቪቭ እንዲሁም በአሽዶድ ከተሞች ከባድ ፍንዳታ ተሰምቷል። ሚሳይሎቹ በእስራኤል ራዳር እይታ ውስጥ አለመግባታቸውና ምንም አይነት የማስጠንቀቂያ ድምፅ እንዳልተሰማ የእስራኤል ሚዲያዎች ዘግበዋል። የእስራኤል መከላከያ ሚኒስቴር በበኩሉ የኢራንን 6 የአየር ማረፊያዎች እንዲሁም 15 የጦር አውሮፕላኖች፣ ጀቶችና ሄሊኮፕተር ማውደሙን አስታውቋል። የእስራኤል ጦር በኢራን ወታደራዊ ተቋማት ላይ በሰነዘረው የድሮን ጥቃት ኤፍ-15 እና ኤፍ-5 የጦር ጀቶች፣ የአየር ላይ ነዳጅ መሙያ አውሮፕላን እንዲሁም አንድ የውጊያ ሄሊኮፕተር ማውደም መቻሉን ነው የገለጸው። ጥቃቶቹ መቼ እንደተሰነዘሩ በግልጽ ያልተጠቆመ ሲሆን ኢራን እስካሁን ስለ ጥቃቱ ምንም አላለችም።